በሰላም ለሀገር ያብቃኝ። ሰርቼ እንዳገኝ ያገኘሁትን በረከቱን ረድኤቱን አውርድበት ማለት ቀላል ነገር አይደለም። ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የዩቱብ ቤተሰቦች ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ሰላማችሁ በስት ይበልልኝ እና ማለት ነው። እና እንግዲህ እንደምታውቁት የእህታችን የሌላ ጉዳይ ለረጅም ጊዜ ለረጅም ዓመት የፈጀ ነው እና እንዲሁም ደግሞ ያው ተወጣች ተብሎ ደግሞ ውድ ኢትዮጵያውያኖች፣ ኤርትራኖች ገንዘቡ ተዋጥቷል። ይሄም ለምንድን ነው? የተፈረደባት የሞት ፍርድ ነበረ። ግን ከዛ ነገር ደግሞ እግዚአብሔር ይመስገን ቀርቶ ተሽሮላት በገንዘብ ተቀይሮ ገንዘቡን ተከፍሏል ተብሏል። ግን እስካሁን ድረስ ልጅቷ አልወጣችም። የሚያሳዝነው ነገር ማለት ነው። እና ይህም ምን ልላችሁ ፈልጌ ነው እህት ወንድሞቼ፣ አረብ ሀገር በጣም ከባድ ነው። እንደምናውቀው መቼም እንዲህ ነው እንዲህ ነው ብለን አንዘረዝረው። ይቅርታ ላይ ድምፁ እንግዲህ ምሳ እየሰራው ነው እና ማለት ነው። አረብ ሀገር ከባድ ነው፣ ግን ጥንቃቄ ይፈልጋል። ሁላችንም ብንሆን ለምንሰራ ስራ እያንዳንዷን ነገር መጠንቀቅ አለብን ውዶቼ። የምሬ ነው የምላችሁ። እንደዚህ ትልልቅ ሰዎች የምንንከባከብ ከሆነ፣ ምግብ የምታበስሉን ከሆነ፣ ህፃናት የምትይዙን ከሆነ ለእያንዳንዷ ነገር ጥንቃቄ ያስፈልጋል፣ ትኩረት ያስፈልጋል እና ራሳችሁን እየጠበቃችሁ ስሩ። ራሳችሁም ላይ አደጋ እንዳይደርስ ለምትይዙትን ልጆች ደግሞ ጥንቃቄ እያደረጋችሁ፣ ችላ ባይነት አያስፈልግም እና እላችኋለሁ። እንግዲህ የሌላ ጉዳይ በጣም የሚያሳዝነው ነገር እንደሚባለው ከሆነ ያው ብሩ ተከፍሏል፣ ግን እስካሁን አልወጣችም። ይሄ 2 ዓመት ፈጀ። 2 ዓመት እንደውም ጨርሶ ይሄ ወደ 3 ዓመት እየገባ ነው ሲሉን የሰማሁት ማታ እናትና አባቷ ማለት ነው። እና በጣም አስቸጋሪ ነው። የሳውዲ አረቢያ ሕግ በእርግጥ ከባድ ነው፣ ግን ለምንድን ነው ልጅ ልትወጣ ያልቻለችው? እኔ ከዚህ ሁሉ ምንድነው የመንግስት አካላት ገብተውበት። አንድ ጊዜ ትዝ ካላችሁ አንድ ህፃን ልጅ እናትየዋ ለረጅም ዓመት ሆስፒታል ውስጥ ስታስታምመው የነበረው ማለት ነው ካስታወሳችሁ። እና ጠቅላይ ሚኒስትሩ ወደ ሳውዲ አረቢያ ሲሄዱ ያኔ ነው ልጁም ከእናቱ ጋር ወደ ሀገሩ ሊገባ የቻለው ማለት ነው። በጣም ለረጅም ዓመት የፈጀ ጉዳይ ነበር እሱ ጉዳይ እና የሌላም ጉዳይ እኔ የመንግስት አካላት ትላልቅ ዲፕሎማስ ነው የሚባሉት እነሱ ቢገቡበት ጥሩ ነው። ምክንያቱም የሞት ፍርድ መፈረድ ማለት በሳውዲ አረቢያ ቀላል አይደለም። ለእነሱ ደግሞ በጣም ትልቅ ማለት ትልቁ ፍርድ የሞት ፍርድ ነው። የመጨረሻ ውሳኔያቸው እነሱ ሊወስኑ የሚችሉት እና ለዚች ልጅም የመንግስት አካላት ምክንያቱም ዜጋችን ናት፣ ኢትዮጵያዊ ናት። መንግስት ደግሞ ለዚህ ነገር ካልቆመ ለማን ሊሆን ነው? ለእኛ ለስደተኞች ከጎን ካልሆነ ማለት ነው። እንግዲህ ኤምባሲ ይዞታል ጉዳዩን ይባላል። እስካሁን ድረስ ይኸው እንግዲህ ምንም የለም እና እንደዛ ነው። እግዚአብሔር ይሁናት። እግዚአብሔር በሰላም ለሀገሯ ያብቃት እላለው። እኛንም እግዚአብሔር ይጠብቀን ውዶቼ፣ ማሮቼ ማለት ነው። ራሳችሁን ጠብቁ እና እንዴት ናችሁ? ደህና ናችሁ? በተረፈ ውድ ቤተሰቦች ሰብስክራይብ፣ ላይክ አድርጉኝ። ስወዳችሁ አበረታቱኝ ማለት ነው እና ማለት ነው። እዚህ ጋር ማለት ነው ምሳ እየሰራ ነው። ደግሞ ሽንኩርቱን ለምን አሳራሹ እንዳትሉኝ፣ እኔ ድብና አድርጌ እንደዚህ ነው የምጠብሰው። ግን ልጅቷ ማለት ነው ከሚገርማችሁ ነገር እዚህ ጋር የሰራሁት ምሳ የምሬ ነው የምላችሁ ጭምር አድርገዋለች። ቲቲ ደግሞ ያሳየችኝ ማለት በስልክ ነበር ያሳየችኝ። ከዛ በቪዲዮ አምጥታ ማለት ነው። ከዛ ምንም ማድረግ አይቻልም። ይኸውላችሁ እንደዚህ ጭምር አደረኩበት ማለት ነው። ያሳየችኝ ቁጭ አድርጌ ነው የሰራሁት። የምሬ ነው የምላችሁ። ማቁላላቱን ራሱ ሽንኩርቱን ራሴ ነኝ ራሱ ያቁላላሁት እሷ ማለት ነው። የምሬ ነው የምላችሁ። ይሄን ነው የምፈልገው ብላ ያመጣች ራሱን መስራት አለባችሁ። እኔ ምንም አይነት ነገር እንኳን ተጨማሪ ነገር ከጨመርኩኝ ታውቃለች። ለዛ ብዬ እሷ እንዳለችኝ ነው እና ሙያ የለሽም እንዳትሉኝ ደግሞ ማለት ነው። እና ይኸውላችሁ ዶሮን ጭምር አደረኩኝ። ከላይ ቅመማ ቅመም ጨመርኩበት። ቀረፋና እንትን ጨመርኩኝ። ይሄ ለሩዝ የሚጨመር የሆነ ቅጠል አለ አይደለ? እሱን ጨመርኩኝ። ሳሎና ነው የምሰራው በነገራችን ላይ የዶሮ ሳሎና ነው የምሰራው። ወይኔ ውርደቴ! የወላችሁ መጥበሻ እዛ ጋር አለ። ይሄ በራውጣ መጋገሪያ መጥበሻ ነው። አይቲጂ እንደውም ይሻሻል አይደለም? እና ውዶች አበረታቱኝ እሺ፣ ስወዳችሁ። ይሄው ሽንኩርቱ እና ዶሮ አንድ ላይ ጥብስ ይደረጋል ማለት ነው። ጥብስብስ በመጨረሻው ምን እንደሚሆን ታያላችሁ። ቲማቲሙ ተጨመረ፣
ጭምር ጭምር ከዛን ቪዲዮ ይረዝማል ግን እና ቆይ ቲማቲሙ ተጨመረ። ከዛም ማሲዋ ሴትዮ ከዛ ቆይ ሳልሳም ትጨምርበታለች። ሳልሳውንም ጨምሪ ከደነችው። እሺ ተከደነ። ከዛ ከሆነ ሰዓት በኋላ ይከፈታል። ይኸው ተከፈተ እዚህ ጋር። ከዛ ሳልሳ ይጨመራል። ሳልሳ ማለት ነው። ኢትዮጵያ ምን ነበር የሚባለው? ሳልሳ ሳልሳ ነው። የቲማቲም ድልህ ማለት ነው። ከዛ ተጨመረበት። ከዛ ድንች፣ ገራ፣ ካሮት ከዛ ይሄ ምን ነበር የሚባለው? እሱ ተጨመረ። አንድ ላይ ተማሰለ። አማሲው የኔ ጀግኒት ቲጂ ጀግኒት እኮ ናት። የምሬን እምላችሁ ባለሙያ እኮ ነኝ። ባሉ ጠፋ እንጂ እንደው ጨምሪ አማሲው። አረ ዶሮን ፈረከሽው ሴትዮ። እዛ ነው ይውላችሁ። አሁን ክድን የሚደረግና ክደኛ እንደምትጠብቅ ውሃ ልትከልሰው ነው። ቆይ ውሃ ክልስ። አዎ ከላይ ከላይ ነው የሚጀመረው። በቃ እንደዚህ ነው። ከሚገርማችሁ ልጅቷ ያሳየችኝ። የምሬን እምላችሁ እኔ እንደውም እዚህ ጋር ትንሽ ውሃ ረኩና ክድና አድርጌ እንዲቁላላ ለማድረግ ነበር ሀሳቤ። አብሮ ትንሽ እንዲብላላ ማለት ነው። ከዛን አረ ቪዲዮ ረዘመ ጋይስ። እንደው በምናባቴ እዛ ጋር ግን ማለት ነጭ ሽንኩርት፣ ዝንጅብል፣ አንድ ፍሬ ቃሪያ፣ ሚጥሚጣ ቃሪያ ማለት ነው። እንትኑ ቴስቱም እንዲያቃጥል ማለት ነው። እሱ እንደዛ አንድ ላይ ጭፍጭፍ አድርጌ ጨምሬበታለሁ። እቺ ሙቀጫ የነጭ ሽንኩርት መጨፍጨፊያ ናት ጋይስ። በመጨረሻ ይኸውላችሁ ይሄ መስሎ ወጥቷል። አታምርም? ዋው ሂጂዬ ባለሙያ እኮ ነሽ። እንዲሁ እዚህ ላይ ማለት ነው በርበሬ ቢጨመርበት በቃ ምን እንደሚመስል ታውቃላችሁ? ዶሮ ወጥ ነው የሚመስለው። የምሬን ጣዕሙ ራሱ ይለያል። ከሚገርማችሁ ነገር ቅመማ ቅመም ስጨምር አልቀረስኩም። እንግዲህ ያው ቪዲዮ መቅረጽ በጣም ትንሽ ይከብዳል እና ውዶቼ እወዳቸዋለሁ፣ አከብራቸዋለሁ። አበረታቱኝ። ለምታበረታቱኝ ከጎኔ ላላችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ይሄ ደግሞ ኩዝበራ ነው የተጨመረበት። የጊቤን ኩዝበራ አሳይቻችኋለሁ አይደል? እሱና ይሄ በመጨረሻ ደረሰ። በቃሽ ክደኝ ጎበዝ እና ወዳችኋለሁ።